ማለት ነውና ከዚህ ቀደም ሽማግሌ ልኳል ለሩታ ቤተሰብ ነው የላከው። አሁን ድጋሜ ለእኔ መላክ አይጠበቅብክም። እሱም ምንድነው አብረን እንደማንዘልቅ ስለማውቅ ሽማግሌዎች እንዲለፉ አልፈልግም ብለዋለች። አብርሃምም እንግዲህ እንደምታዩት ገሌ ከመግባት ግን ፈጣሪ ሰውራችሁ ማለት ነው። ሰላም እንዴት አላችሁ ውድ ተመልካቾቼ፣ ኢትዮጵያውያንም ኤርትራውያንም ማለት ነው። ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ሩታዬ ወዳጆች እህቶች፣ ዝሙትን የማትደግፉ በዚሁም ጎን ደግሞ የውሽሚት ዝሙትን የምትደግፉ የምታበረታቱ የሰው ሰላም የማትፈልጉ ደስታን የማትፈልጉ በሰው ትዳር ላይ ጢቅ ብላችሁ እንደ ፌንጣ እየዘለላችሁ የምትገቡ እውነቴን ነው እንደ ነቀርሳ ነቅሎ ያውጣችሁ ማለት ነው የምፈልገው። እናንተ አሁን የትውልድ ጠንቆች፣ ትውልድን ማዳን ሳይሆን የያዛችሁ ትውልድን መግደል ነው ማለት ነው። እና ሄርሜላም ብትሆኚ ወንድ ልጅ የቤቱን ዕቃ አሟልቶ ነው ሴት እምትገባው እንጂ አንቺ ሁሉንም ፕሮቶኮሉን ጠብቀሽ ታገባሽው። የባልነት ስሙ ምን ላይ ነው? እኔ አሁን የምለው እምን ላይ ነው? የአልጋው ጨዋታ ላይ ብቻ ታብታቡ ላይ ብቻ ነው አሁን አብርሃም ዝግጁ ሆኖ የሚገባው? የቤቱን ኪራይ አንቺ ከፍለሽ ሶፋውን፣ አልጋውን ሁሉንም አሟልተሽ እሱ ይገባል። ታዲያ ትዳር የትዳር ወጉ የወንድ ልጅ ባል መሆኑ ምኑ ላይ ነው የሚታየው? በእውነትም ለዚህ እኮ ነው እያገባ ፈትለክ የሚለው። አንደኛ እሱ የለፋበት አይደለም፣ እሱ የደከመበት አይደለም። ገብቷችኋል? ሁሉንም ነገር እንግዲህ በነፃ እየተሰጠው ነው። ከክብሯ ጀምሮ ከሴትነቷ ጀምሮ አስቡት። ከራሷ ክብር ከቤተሰብ ክብር የሚባል ነገር አለ። ከገንዘቧ ሁሉንም ነገር እንግዲህ ሰጥተዋለች። የአብርሽ ድርሻ ምንድን ነው? ታብታቡ ላይ ብቻ ነው ማለት ነው። እና እውነት በጣም ነው አንዳንዴ የምናየው ነገር እዚህ ሶሻል ሚዲያ ላይ በጣም እየገረመን ነው የመጣው። እናውቃለን ያው ሪሊ ትዳር ውስጥ አይደሉም። በነገራችን እንግዲህ ለዩቱብ ብለው ድራማ እየሰሩብን ነው። ያው የማታውቁ ደግሞ ብዙዎቻችሁ በጣም እያለቀሳችሁ በጣም ሄርሜላን እንዳትጎዳት ያቺ እባብ እስስት ቀረችብክ እያላችሁ በራሳችሁ ምላስ ማለት ነው እና ኃጢአት የምትገቡ አላችሁ። እውነቴን ነው። ይሄ ሬሊ አይደለም። ያው ሰውም የሰውን ቴንሽን ለመሳብ በጣም ደግሞ ገብቷችኋል። ተከታይ እንዲኖራቸው ቪዲዮ እንዲታይ ዶላር እንዲቆጥር በዚህ አይነት ሲስተም ታልመጣችሁ መልካም ነገር የሚያስተምር ነገር ይዘው ቢመጡ እይታ አይኖረውም፣ ቪው አይኖረውም። ስለዚህ እነሱም ለዩቱብ ምን አይነት እንደሚስማማና ህዝቤ ከእውነት ይልቅ ውሸት እንደሚወድ የኢትዮጵያን ህዝብ ጠንቅቀው አውቀውታል። በቃ ድራማ እንደሚወድ ሬሊ እውነተኛ የሆነ ህይወት እንደማይወድ አሁን ጨዋታው ስለገባቸው በዚህ አይነት መልኩ ነው በነገራችን ይዘው እየመጡት ያሉት ማለት ነው። እና ማንም ከማንም ተሰዳድቦ ተጠላልቶ አይደለም። ስራችሁን እየተዋችሁ በጣም የምትነፋረቁ ደግሞ መዳብ ቤት ቁጭ ብላችሁ ሸቃሎች አላችሁ ማለት ነው። እና ስርዓት ይዘሽ ስራሽን ስሪ። የመጣ ነው እኛ ገንዘብ ለማግኘት ነው እንጂ ልነፋረቅ አይደለም። ማንም ዩቱብ ላይ ድራማ ሲሰራ ማለት ነው። ስለዚህ የራሳችሁን ህይወት ኑሩ ለማለት ነው የምፈልገው እንጂ እነሱ የራሳቸውን ህይወት እየኖሩ ቀን በቀን እያማረባቸው እየመጡ ነው። ስለዚህ እነሱን መፈታተን እነሱን መከታተል ሩታ እባብ ናት፣ ሄርሜላ ደግሞ ንግስት ናት እያላችሁ የምትሉ በራሳችሁ ምላስ ኃጢአት አትግቡ። በራሳችሁ ስልክ በራሳችሁ እጅ እየጻፋችሁ ማለት ነው እና
ቆጠብ በሉ ለማለት እፈልጋለሁኝ። በዚሁ አጋጣሚ እንግዲህ አዲሷ ምራታችን ባልተብየው ገሌ እንዲገባ በግልጽ እንግዲህ ህይወትን አብረን ሀብለን እንጀምራለን ብላ ሰፕራይዝ አድርገዋለች። ያው እሱም ከሩም ውስጥ ወጥቶ እንግዲህ ሌላ ቤት ተከራይቶ እንደሚኖር ደብቋታል ማለት ነው። ትዳር ላይ ድብብቆሽ አለ ብዬ አላምንም። ለምንድን ነው ያልነገርካት ማለት ነው? ይሄንን ለምን ሳትነግረኝ ብለሽ ለምን ጠበቅ አርገሽ አልያሽው? ከሩም ተወጣ እንግዲህ ራሱ ክላስ አለው ማለት ነው። እና መቼም በወር የምትከራዩትና ቀን በቀን ለሩም የምትከፍሉት ገንዘብ የተለያየ ነው ቢሆንም ማለት ነው። ምንም አይኖርክ ምንም መቼም ያንተን ቁስ ፈልጋት መጣ አንተን ተወደደች። አንድ ፍራሽም ቢኖር ከሩም ወጥቻለሁ ያለሁት እኮ እንዲህ ነው ተከራይቼ አትላትም እንዴ? ምን ችግር ነበረው ማለት ነው። እና ይሄንንም እንግዲህ እንደ አዲስ ነው እየሰማች ያለችው ውሽሚት። ምንም አላለችም። ያው በልቧ ምን እንዳለች አናውቅም። የዋህነቷን እዛ ላይ አይቼዋለሁ ማለት ነው። እንግዲህ እሱ ሌላ ቦታ ታብታብ ጀምሯል። እሷ ደግሞ በኮንፊደንስ እንግዲህ ፍሬ ሰጥቶኛል የአብርሃምን ልጅ ይዣለሁ እያለች እየተዝናናች ነው የምትገኘው። ከዚህ ቀደም እንግዲህ ተከራይታ የነበረችበትን የተወችውን ቤት ዛሬ ላይ አብረው እንዲኖሩ እያስጎበኘችው ነበር እንደ አዲስ። ከአንዴ አይተነዋል ይመስለኛል። እና እንግዲህ በጣም ያምራል። በነገራችን ቤቱ በጣም ያምራል። ጽድት ያለ ነው እቃው ምናምን ዋው ብያለሁ፣ ዋው ብያለሁ። ውሽሚት ማለት ነው። ግን አሁን ይሄንን የእናንተን ቪዲዮ የሚያይ ሰው ማለት ነው ሚስት እንኳን ሊያገባ እኮ አሁን ዝግጅት ላይ የነበረ ወንድ ይሄን ቪዲዮ እያየ እንዴት ነው ለሚስቱ ሙሉ የቤት እቃውን ፕሮቶኮሉን ይሄ አሟልቶ ማግባት የሚችለው? ይሄ ጥያቄ አይሆንባችሁም? ጥያቄ አያነሳባችሁም? አይጭርባችሁም? እንደዚህ አይነት ቪዲዮ ሲያዩ ሴት እኮ ናት በአሁን ሰዓት ቤቱን ሞልታ ወንድ የምታገባው። በቃ የእኔ ድርሻ አንድና አንድ አልጋ ላይ ብቻ ነው። አሁን እንግዲህ የወንዶች ድርሻቸው አልጋ ላይ እንደሆነ ብቻ ነው። በቃ አሁን ጭንቅላታቸውን እያሳመኑ ያሉት አስቡት። ይሄን ሁሉ አሟልታ ሴት እንግዲህ እኔ እንጃ። እኔ ይሄን ሁሉ የሚያሟላ ገንዘብ ይሄን ሁሉ የሚያደርግ እንትኑ ታለኝ ምን እንዲሰራልኝ ነው እንትን ባል የሚይዘው ወንድ የሚይዘው? በእውነት አስባችሁታል? ምን ይሰራል? እኔ ለራሴ የምንቀሳቀስበት እንደዚህ ዝንጥ ብዬ የምኖርበት ካለ ምን ይሰራሉ? ባሉ ምን ይሰራል? ባል እኮ አንድ ሴት የምታገባው ወንድ ሲባል የቤቱ ራስ ነው፣ ኃላፊነት አለበት። ሁሉንም ነገር እሱ ነው ማድረግ ያለበት። አሁን ለአንቺ ክብርና ቦታ ቢኖረው፣ አዎ ገለቴ ማለት ነው ቢኖረው ገሌ እንዲገባ አትጠይቂው። ቢያንስ እሱ ሁሉንም አሟልቶ አንቺ እሱ ቤት የተከራየው ቤትም ይሁን ገዝቶትም ይሁን ጓደኞቹም ይሁን ብቻ ሰውም ስጦታ በስጦታ ሰጥቶትም ይሁን ምንም ይሁን ማለት ነው እና እሱ ቤት እንድትገቢ ነው እንጂ የሚፈልገው አንቺ ቤት። ይሄ መቼም የውርደት ውርደት ነው። ውርደት ነው። ለራሱም ክብር ሴት ቤት ገባህ ማለት እውነቴን ነው ክብር የለክም ማለት ነው። እና ቢያንስ ልታስብበት ይገባል እንደ አንድ ወንድ። እኛ የምናውቀው ሴት ልጅ ወንድ ቤት ስትገባ ነው። እንግዲህ አሁን ላይ ያው እርጉዝ ነኝ ብላ እያወራችም ስለሆነ ውሽሚት ማለት ነው። በእውነት እንደው ገሌ ከመግባት ይጠብቃችሁ። ሽማግሌ ያው መላክ አይጠበቅበትም ነግረዋለች። እሱም ከዚህ አንድ ሀሳብ ተገላግሏል። አንድ እርምጃ ማለት ነው። ለምንድን ነው አብረው እንደማይዘልቁ ያውቀዋል፣ ታውቀዋለች። ስለሚፋቱ ስለሚለያዩ ስለምታውቅ ሽማግሌ አይላክም። በቃ ነፍሰ እርጉዝ ናት። ያው ጽንስ ቀርቷል። እሱም በደንብ ስለምታውቅ እዚኛው ቤት ትታረሳለች፣ ያርሳታል። ቤተሰብ ያው ነፍሰ ጡር መሆኗን ያውቃል እንጂ ሽማግሌ እንደማይላክ አሳምነዋለች። ቤተሰብም አምኗል እንደማይቀበሏት ማለት ነው።
በዚሁ አጋጣሚ ነው እንግዲህ እዛ ቤት ጠቅልለው ለመኖር የወሰኑት። እውነት እንደ እህትክን ሀይሚን ተመልከቱ ከብሩኬ ጋር እንግዲህ ሲሰሩ ይሄን እያየች እኮ ነው ሀይሚሻ እምነት ያጣችሁ ብሩኬ ላይ ታውቃላችሁ። አብራ እንደማታረጅ አብራ ልጆች ወልዳ ከመጀመሪያ እስከ መጨረሻ ድረስ እንደማትሄድ ዘላቂ እንዳልሆነ ስላወቀች እምነት ያጣችው ማለት ነው። እና ይህም ፍራቻ ነው በቃ እምነት ያጣችበት። አንተ በቃ እንደው በቃ ቤት ከፍቶ ለጠራው ሴት በሙሉ እኮ በቃ ሰተት ብሎ ነው የሚገባው። ትንሽ እንኳን ሰው አለ ወይ አይልም ማለት ነው። ኧረ ተው ተው፣ በእውነት ተው። አንድ ጋር መኖራችን እኮ አንጠላም፣ ግን ቢያንስ ለአንቺ ለቤተሰቦችሽም ክብር ጠብቂ፣ ለራስሽም ክብር ጠብቂ ማለት ነው። እና በጣም ነው የገረመኝ። እንግዲህ ወንድሟ ማታ በሰራ ቪዲዮ ደግሞ እስቲ ከዛም ቀንጨብ እናርግ ማለት ነው። አይተነዋል አሜሪካ እንደሚሄድ ኢትዮጵያ ውስጥ ሰርቶ መቀየር እንደማይችል። ይሄ ደግሞ ሄርሜላን በጣም አስከፍቷታል። አብርሃምም እየመከረው ነበረ። እየተንጠራራው ነው እና እየመከረው ነበረ ሚኪን ማለት ነው። እንግዲህ ያለው ክህት እኔ ብቻ ነኝ፣ የእኛ ቤተሰብ የትኛው ብዛት ሆኖ ነው ብላ በጣም ስትቆጣው ነበርና ይሄድና የስራ እንደ ቻንስ ታገኝተውለት ነው እንደ አሜሪካ ይሆን አልቃወመው። ሄዶ ሰርቶ ይለወጥ፣ ለእኔም ለውጥ ያመጣል። ወደፊትም አንቺ ደግሞ የአብርሃምን ውሸት እዩ። ሄርሜላ አለ ከአንድም ሶስቴ እኮ የውጭ ቻንስ መጥቶላት ነበረ አለ ማለት ነው። እና ገና እዚኛው ቪዲዮ ላይ ይሄንን ወሬ ሲያወራ ሰማሁት። ታዲያ ለምን ሳትሰሩት? ዲቪ ወጥቶላት ነበረ፣ ዲቪ ደርሷት ለእኔ ፍቅር ብላ ቀረች ብላችሁ ማለት ነው። አቤት ውሸት፣ አቤት ውሸት፣ አቤት ውሸት። እውነት አሁን ዲቪ ቢደርሳት አይኗን ታሻለች፣ ለአንተ ፍቅር ብላ ትቀራለች። አይ ፍቅር ተው እንጂ አላለም። ዶሮን ሲያታልሏት በመጫኛ ጣሏት አሉ። እና እናንተም አሁን እያታለላችሁ ነው ያላችሁት በእናንተ ቤት። ይሄ ላልነቃባችሁ ነው ማለት ነው። እና ድንገት በቃ እሱም 3 ቀን እንዳለ ዲቪ ደርሶት በጣም ነበረ እንግዲህ አይታችኋላ። ተደነጋገጡ። አሜሪካ እንዳይሄድ እንግዲህ ተከለከለ ማለት ነው ሚኪዬ። ለማንኛውም ሰው አሁን እኔ የመጣሁበት በጣም ስለገረመኝ ነው እንጂ አነጋገራቸው የሚኪ መሄድ እና የሚኪ አሜሪካ መሄድ አለመሄድ ለእኛም የሚጠቅመንም የሚጎዳን ነገር የለም። ምንም ያው ነው። ግን እውነት እናውራ ከተባለ ገሌ መግባትክ ጥሩ አይደለም። በስነ ስርዓት ባለክ ነገር አሟልተክ ቢያንስ እሷ ወደ አንተ እንድትገባ ማመቻቸት አለብክ እንጂ አንተ ወደ እሷ መግባት የለብክም ነው አሁን የኛ ጥያቄ ማለት ነው። እህትክና ደግሞ የልጅክ እናት ሩታዬ ታርቀዋል። ልንገርክ ብዬ ነው፣ ታልሰማክ በዛው እንንገርክ። ታርቀዋል፣ ሰላም ፈጥረዋል ከሩታዬ ጋራ። ሰላም መፍጠራቸው ደግሞ ለሁላችንም ደስታ ነው። ይሄን ደግሞ ታናሽ ወንድምክ ትንሽየው በእድሜ ትንሹ በአስተሳሰብ ግን ትልቁ ማለት ነው እና አስማምቷቸዋል። ጥላቻ ጥሩ አይደለም። መልካምነት ይቀድማል። ወንድሜ ራሱን ህይወት ተኖረ፣ አንቺም መኖር አለብሽ፣ ትዳር መያዝ አለብሽ። ሌላ 3ኛ ወገን ሰው መጥቶ እንዲያገባሽ አንፈልግም። ደስታ የሚወድሽ የሚያፈቅርሽ ስለሆነ እሱን አግቢ እያላት ይገኛል ማለት ነው። በአሁን ሰዓት እንግዲህ ለሩታዬ መካሪ እንደ ወንድምም ሁሉ ነገር ሆኗታል። አንተ ደግሞ እንግዲህ በነገራችን አብርሃም እየተከራከረ ነበረ ሄርሜላ
እኔ እኮ ያው ቤቴን አሳይሻለሁ ሁሉም ነገር ሳሟላ እኔ የምኖረው እንደ አቅሜ ነው። እንደገና ደግሞ ሪል ስቴት አለኝ ግን ገንዘቡ ተከፍሎ አላለቅም እንጂ ብሏል ማለት ነው። በነገራችን ከአንዴም ሁለቴም ሪል ስቴት ገዛን እያላችሁ ከሩታ ጋር አንደኛ ሩታ አሁን ወልዳ ወደ ቤት ተገባች፣ በእሷ ስም ተገዛ ብላካል። በሁለተኛ ደግሞ ሩታ ከመውለዷ በፊት አንዴ ሪል ስቴት በጋራ በእኔም በሩታም ስም ገዛም ብላችሁ ነበረ። በጋሽዬም ብላካል። በነገራችን ያው ሪል ስቴት ገዝተው ሳይሆን ማስታወቂያ የሰሩ ነው ጋይሶች። ቤተሰብን ሰፕራይዝ አረግን፣ ለእናቴ ቤት ገዛው የሚውሉ ሁሉ ቀደዳ ነው፣ ቀደዳ እና ውሸት ነው ማለት ነው። እና ሪል ስቴቱ አሁን ያው ከፍዬ አልጨረስኩም ብትል እኮ የልጅክ እናት መጀመሪያ አብራችሁ እየነበራችሁ የነበረ ነው። ለእንዳትረሳው እንድናስታውስክ ነው እንጂ አሁን ይችኛዋን የሚመለከታት አይደለም። ለምን ይሄ ከዚችኛዋ በፊት የነበረ የሩታ የልዑልዬ እናት ነው። ቢያንስ ሩታ እንኳን ባይገባት ልዑል እዛ ላይ ድርሻ አለው። ልጅ ስለሆነ በደንብ አስብበት እሺ። እኔ ገዛሁልክ ቤት ታዲያ እሱ ውስጥ የሚያልቅ አላለች። ቤት ሁሉ ተገዝቶለታል። ይህንን ሁሉ እኮ ኢንፎርሜሽኑ መቼ ነው ያመለጠኝ? እኔ ግን እንዴ ውሽሚት መቼ ነው የገዛችው? ለገሌ ቤት ገዝታ ነበር ጋይሶች። እውነት እኔ እንደ አዲስ ነው የምሰማው። ቤትም ተገዛላት። ኦሮ ማአልቲ አሁን እንደው ምን እንበል? ምን እንናገር? እውነት ምን እንመልስ? ወንዶች አሁን በቃ ሰው እየተበላሸ ነው። ይሄን እያየ ትዳሩን ላይ መራ ነው። ሙሉ የሆነበት ቤት ይሄዳል፣ ያስረግዛል፣ ይወጣል። አሁን ሁሉም ትምህርት ከዚህ ይወስዳል ማለት ነው። እና ተው፣ መልካም ነገርን አስተምሩበት። ትውልድን የሚያለመልም ትውልድን የሚያቀጭ ትውልድን የሚገል ሳይሆን ለትውልድ ጠቃሚ የሆነ ነገር አስተምሩበት ማለት እፈልጋለሁኝ። እንግዲህ ውዶችዬ የዛሬ ቪዲዮ ይሄን ይመስል ነበረ። ገሌ የምትገቡ ሰዎች በር ተከፈተልን ብላችሁ ተዉ። ወንድ ልጅ ኮስተር ቆፍጠን ብሎ ባለው ነገር ላይ ሰርቶ ሴት ስትገባ ነው ደስ የሚለው። ተሌላችሁ እኮ ችግር የለም፣ የጋራችሁ ቢሆን ችግር የለም። ግን በዚህ ልክ ሁሉንም አሟልቶ ናግባ ማለቱ እኔ እንጃ። የእሱ ድርሻ እኮ አሁን እዛ ጋር የአልጋ ላይ ጨዋታው ብቻ ነው እንጂ ሌላ ድርሻ የለውም። ሁሉንም እኔ ታሟላ ወንድ ማገባበት ምክንያት አይኖረኝም። አዎ አይኖረኝም። ገና ለሱ ቁርስ፣ እራት፣ ምሳ ከማስብ እንደዚሁ እንዳለሁኝ ሲንግል ማም ሆኜ በቃ መኖርን እመርጣለሁ። እንደዚሁ ላጤነቴ ይለምልም። ምን አስጨነቀኝ? ይሄ ሁሉም ማሟላበት ነገሮች ታሉ ይላችሁ ነው። ሰው ትዳር የሚይዘው እኮ አንዱ ለአንዱ እንዲተሳሰብ ነው። አንዱ የጎደለውን አንዱ እንዲሞላ ነው እንጂ ታዲያ የሞላበት ገፍቶ መሳፈር፣ ኧረ ተው፣ ነውርም አለው።